እስልምና ስለሚጠሉ አህባሽ ወሃብያ የሚባል ነገር የለም። በአላህ የሚያምኑ በሙሉ ነው የሚያጠፉት። ነባር ሙስሊም ናቸው አንነካቸውም እንደማይሉ ታውቃለህ። ጦርነት ቢነሳ የህዝብ ቀምጦች ዛሬ ፖለቲካ ሲሰሩ እነሱ ነባር ሙስሊም ናቸው ለዘብተኛ ናቸው ተዋቸው ይላል። ግን እስልምናን ለማጥፋት ከሆነ የሚፈልጉት ሙስሊሞችን ነው የሚያጠፉ። ስለዚህ አንተ አህባሽና አንተ ወሃቢ ብሎ አይደለም የሚገልህ፣ ሙስሊም ስለሆንክ ብቻ ትገደላለህ፣ ይገላል። እንደዛ ነው የሚያደርጉት። ይሄ ምንም የምትፈራው ነገር አይደለም፣ የሚሆን ነገር ነው። እኔ ግን አንድ ነገር እርግጠኛ ሆኜ ነው የምናገረው በኮንፊደንስ። እነዚህ ኦርቶዶክስ ክርስቲያን የጦርና አመራር ችግር ያለባቸው፣ የፖለቲካ ችግር ያለባቸው፣ ጠላታቸው ማን እንደሆነ የማያውቁ ከመሆናቸው የተነሳ የሃይማኖት ጦርነት እነሱ ካስነሱ ኢትዮጵያ በሸሪዓ ነው የምትተዳደረው። ይሄንን ትንቢት አስቀምጡልኝ። ከ50 ዓመት በኋላ እንኳን ቢሆን እኔ ሞቼ እንኳን ቢሆን ተጠቀሙበት። ኦርቶዶክስ ክርስቲያኖች ኢትዮጵያ ውስጥ የሃይማኖት ጦርነት ካስነሱ ኢትዮጵያ በሸሪዓ ነው የምትተዳደረው። በቃ 100% እርግጠኛ ሆኜ ነው የምናገረው። 100% ልክ እንደ አፄ ዮሐንስ ዘመን 30,000 ሙስሊም አርደህ ከዛ ሬሳቸውን ወደዛ ጣሉ የምትልበት ዓለም አይደለም አሁን ያለ ነው። እንደዛ አይደለም። ይሄ ዓለም ተቀይሯል። ሞክሩ። እናንተ አለኝ የምትሉትን ታቦትን ይዛችሁ ወታችሁ ተዋጉ። ሙስሊምን አጠፋለሁ፣ እስልምናን አጠፋለሁ፣ ሰዎች የተባሉ ነገሮች በሙሉ ኦርቶዶክስ መሆን አለባችሁ ብላችሁ ኦርቶዶክስ ሀገር ትገዛለች ብላችሁ ጦርነት ከጀመራችሁ ኢትዮጵያ በሸሪዓ የምትገዛው ያኔ ነው። ሞክሩ። በቃ እኔ እርግጠኛ ነኝ የምናገር ይሄን የራሴን ያህል እርግጠኛ ነኝ የምናገረው። ከ50 ዓመትም በኋላ ይሁን ከ30 ዓመትም በኋላ ይሁን ኢቭን ከ100 ዓመት በኋላ ራሱ ቢሆን ኦርቶዶክስ ቤተክርስቲያን ኢትዮጵያን በኦርቶዶክስ ፍልስፍና አስተዳድራለሁ ብላ ሃይማኖታዊ ጦርነት ካስነሳች ኢትዮጵያ በሸሪዓ ነው የምትተዳደረው። ይሄንን ማሰብ አለባችሁ። ምክንያቱም ቤዝመንታችሁ ጥላቻ ላይ ብቻ የተመሰረተ ነው። ሌላ ምንም ነገር የላችሁ። ጥላቻ ደግሞ ኃጢአት ነው። ኃጢአት የመጨረሻው ሞት ነው። ራሳችሁ ነው የሚገላችሁ። ስለዚህ ሞክሩ፣ ጦርነት አስነሱ፣ የፈለጋችሁትን ሰብስቡ፣ ተዋጉ። ድሮም እናንተ እስልምና ራጅ ነው፣ እኛ በክርስቶስ ነው የምናምነው። እለት ለክርስቶስ ጠቅስ ነው፣ እሱ መፈክር ነው። እናንተ በሰይፍ ነው የምታምኑት። ክርስትናም የተስፋፋው በሰይፍ ነው። አሁንም ወደፊት የምቀጥሉት በሰይፍ ነው። በግድ ትዋጋላችሁ። ክርስትናን እውነት የማድረግ አቅም የላችሁም። የማሳመን አቅም የላችሁም። ክርስቶስን የመምሰል አቅም የላችሁም። ክርስቲያን ማለት ክርስቶስን የሚመስል፣ ክርስቲያን ማለት ክርስትናን የሚከተል፣ ክርስቲያን ማለት ክርስቶስን የሚከተል መንገዱ ክርስቶሳዊ የሆነ ማለት ነው። የክርስቶስ መንገድ ላይ ሰይፍ የለም፣ ሻሞላ የለም። የክርስቶስ መንገድ ላይ ግፍ፣ ግድያ፣ ኃጢአት የለም። ስለዚህ እናንተ ክርስቲያን አይደላችሁ፣ እናንተ ፖለቲከኞች ናችሁ። እና ሞክሩ። ለዚህ ነው የመሞት ፍላጎት ስላላችሁ፣ የመግደል ፍላጎት ስላላችሁ፣ ሰበብ ስለምትፈልጉ ነው ለእንስሳ እርድ የተነገረው ቪዲዮ እኛ ነን ብላችሁ የመጣችሁት። ስለ ጂሃድ አውርቶ በጦርነት ውስጥ ስለሚደረጉ ግድያዎች አውርቶ የገደልከው ጠላትህ እንኳን ቢሆን ካፊር እንኳን ቢሆን በክብር ገድለህ በክብር ቅበረው የሚልን ሜሴጅ ቆርጣችሁ ስለ እንስሳ አርድ፣ እንስሳ ስታርድ እንዳይሰቃይ ቢላ ሞርደህ ረደው የሚልን ቪዲዮ ቆርጣችሁ ክርስቲያንን ለማረድ ቢላ ሳል ብሎ መጥቷል፣ እንዘጋጅ፣ ምንድነው የምንጠብቀው አላችሁ። ለምን? ሰበብ ስለምትፈልጉ። ምንም አትጠብቁ፣ ተዘጋጁ፣ ታጠቁ፣ ተኩሱ፣ ጀምሩ። የእያንዳንዱ የቤተ ክርስቲያናችሁ መስቀል ጨረቃ ነው የሚሆነው። ከዛ በኋላ እንደዛ ነው የምናደርገው። ሰበብ ነው የምትፈልጉት። አያችሁ፣ በግነን ብላችሁ መጣችሁ። ሊያርዱን ነው። የኛ አባቶች ስብከት ይሰብካሉ፣ የነሱ ኡስታዞች እንዴት አድርገው ክርስቲያንን እንደሚያርዱ ያስተምራሉ አላችሁ። ምንድነው የምንጠብቀው አላችሁ። እንዘጋጅ እያላችሁ ነው። ተዘጋጁ። ምን ያህል መሞት ቢናፍቃችሁ፣ ምን ያህል መገደል ቢናፍቃችሁ ነው እኛ ክርስቲያን እንስሳ ነን፣ እኛ ስለማረድ ነው ቢላ ሞርዶ ያለው ብላችሁ የመጣችሁት።
ምን አይነት ሜንታሊቲ ቢኖራችሁ ነው? ስለዚህ ሰበብ ነው የምትፈልጉት እናንተ ተጠቂ ለመምሰል፣ ተጎጂ ለመምሰል፣ ተበዳይ ለመምሰል ሰበብ ነው የምትፈልጉት። ኦፓልን ጌታ አገኛት ስለካ መሐመድ ነው። ማን ነው ጌታ? አንተ ሰይፍ ላይ ተመሰረተ ጌታ አለህ እንዴ? ወንደሰን ያንተ ጌታ ማን ነው? ጌዲዮን ነው? በርባን ነው? ፈርዖን ነው? ሙሴ ነው ወይስ ኢየሱስ? ጌታ ማን ነው? ጌቶችና አምላኮች ብዙ ናቸው። ስለዚህ ጌቶቻችሁንና አምላኮቻችሁን ለዩልን፣ ከዛኛ እንመርጣለን። ጥልም በመስቀሉ ገደለ ብለህ ሰይፍህን እየሞረድክ ጌታና መሐመድ ብለህ ታነጻጽራለህ። ቀልደኛ፣ ቀልድ አይጠገብም እባክህ። እንጨት እንጨት ነው የሚለው። በጣም እኮ ነው የምታስቡት። እምናምናችሁ ይመስላችኋል እንዴ? ስሳከሱ እምናምናችሁ ይመስላችኋል እንዴ? ስለዚህ ቅስቀሳ ለማድረግ ዲያቆናቶቻችን እና ዲያቆን ሲራክ አይነት ተዘጋጁ እያሉ ነው። አባቶቻችን መድረክ ላይ ወንጌል አትስበኩ፣ ይልቅ ሰይፍ የምንገዛበትንና ቦምብ የምናፈነዳበትን አመራር ስጡን እያሉ ነው። ጉላክ ያን ከማድረጋችሁ በፊት ግን ጠላቶቻችሁን እወቁ። ጀግና መሪ መጀመሪያ ጠላቱን ነው የሚያውቀው። የጦርነት ስልት እንደዛ ነው የሚመራው። ጠላትህ ማን እንደሆነ ካወቅ ጠላት የት እንዳለ ማወቅ አይከብድም። እናንተ ጠላታችሁን አታውቁም፣ እናንተም የት እንዳላችሁ አታውቁም። ግን ግደል ግደል ይላችኋል። ምክንያቱም አራቱም የመስቀል ጦርነት በሰይፍ የተስፋፉ ናቸው፣ በግድግ የተስፋፉ ናቸው። አምስተኛውን ደግሞ እናንተ ማስቀጠል ትፈልጋላችሁ። ለዛ ነው ግደሉ ግደሉ የሚሏችሁ። በህይወት እያላችሁ ሞትን ትላላችሁ፣ እየተሳደባችሁ ሰደቡን ትላላችሁ፣ እየገደላችሁ ገደሉን ትላላችሁ። ከዛ እንዘጋጅ፣ እንደራጅ፣ እንዋጋ ትላላችሁ። ማንን ነው የምትወጉ ስትባሉ ሙስሊምን፣ ማንን ነው የምትወጉ ስትባሉ መንግስትን፣ ማንን ነው የምትወጉ ሲኖዶስን። የሚገለም መንግስት ነው የሚያስገድል ሲኖዶስ ነው ብላችሁ ከማሰብ በላይ የሞተ አስተሳሰብ በዓለም ላይ የለም። ስለዚህ በርቱ፣ ተበራቱ። ወሂድ ቀይ መስመራችን ነው። እኔ ጋር ኮመንት ምን ይሰራል? ወሂድ ቀይ መስመራ ስማችሁ እንደዛ ማድረግ አለባችሁ ወይ? ባዮ ላይ ያስቀምጠው እንጂ እኔ ጋር ኮመንት መጻፋችሁ ምንድነው ትርጉሙ? ትርጉሙ ምንድነው? ቀይ መስመራችን ነው ምናምን እንደዛ የሚባል ነገር የለም። ባዮአችሁ ላይ ነው እንደዛ ብላችሁ መጻፍ ያለባችሁ። ወይ ስምህን ቀይር፣ ፕሮፋይል ቀይር። ከሆነ ወሂድ ምን ሆነ? ምንም አልሆነም። ተካህኒ ምን ሆነ? ኧረ ምንም አይሆንም። አንበሳ በአይጦች መንደር ምን ይሆናል? የወሂድ ትሬንድ የሚጀምሩት አንበሳ በአይጦች መንደር ምን ይሆናል? አይጦች ይጨፈልቃሉ። ትሬንድ ልትቀላቀሉ ነው? ነብያችን ባቢሎን ምን ሆነ? ወሂዳችን ምን ተመለጠኝ ነገር አለ አይደለም? እንደነገርኩሽ ነው። አንበሳ በአይጦች መንደር ምንም አይሆንም። አይጦች ይጨፈለቃሉ እንጂ። ግን አንዳንድ ሰዎች የሚንጠራሩ ሰዎች አሉ፣ ወደ ላይ የሚያዩ ሰዎች አሉ። ጎልተው መታየት ፈልገው ነው። በትከሻው ላይ ቆመው መታየት ስለፈለጉ ነው። ምስራቅ ቀጠና ናቸው። ለማዳቸው ሪካርድ እያደረጉ ኤዲት እያደረጉ ሰድበውት ነው። ምንም እኮ አይመስለውም እሱ። እነሱ በተነሱበት ሰዓት አንዳንድ ሰዎች መጡና እንትን አደረጉ። ልክ አይደለም እያልን ነበረ። ገብቶሻል? ለዛ ነው ኢብሮ ችግር ስንፈታ እውቀት ነው። ወደ መረጌታ ውሰዱት። ኢብሮና ወሂድ ናቸው ያልተግባቡት። ታዩ ኢብሮ ከማንንም ጋር አይግባባም። ችግር አለበት ልጁ፣ አይግባባም። አይ ወንድማማቾች ከሆኑ ተጣሉት። ከምስራቅ ቀጠና ጋር የማይገናኝ ከሆነ ምንም አይሆንም። ታዋቸው እኔ ግን ምክንያታቸው እኮ ይገባኛል። እኔ አንድ ነገር ልንገርህ፣ ኮሜንታተሮች እዛም እዚህም ትክክል ከማለት ውጭ ምንም አትበሉ። እናንተ እንደተለመደው ኡስታዝ ጋም ስገቡ ትክክል በሉ፣ ኢብሮ ጋም ስገቡ ትክክል በሉ፣ ራስም ታትገቡ ትክክል በሉ። አሁን እንተመጣጣሪ ኦፓ አይደለም። እኔ ወገንተኝነት አይደለም። እኔ ራስ ምታት አላውቀውም። እውነት ለመናገር ማለት ሲናገር ሰምቼው አላውቅም።
እኔ ኢብሮንም ራስ መታተንም ወይ ኡስታዝንም ስለማውቃቸው ሶስቱንም ማወቁ ይሻላል ለምርጫም ለመወሰንም። እኔ ከላይ ከምናየው ነገር ከሆነ ኢብሮ እተቴ ነው። ኢብሮ ዝም ብሎ እንትን ነው በቃ ቀሚስ መጉተት ይፈልጋል። በእውነት ችግር አለበት። ጠንካራ ሰው ነው ባብዬ። በቃ ካላወቃቸው በቃ እዚህ ጋር እንትን አድርገኝ። በቃ እዚህ ጋር ስለ እንትና እናወራ። በቃ እኔ ከመተኛቴ በፊት ስለ በጎቹ ሐሳብ ሰጥቼ በዚህ ጉዳይ ላይ አንድ ነገር ማለት አለብኝ። ጀስቲስ ላውራበት ኦፒ በዚህ ጉዳይ አንድ ነገር ማለት አለብኝ። ይኸውልሽ መታወቅ ያለበት ነገር እኔ ሁለት ነገር ልበላ መጀመሪያ። ሃይ ካሊበር ነው ብዬ እኮ ነው ዜና ወይ ቀደም ከፍለውህ ነበር። አሁን የከፈሉን ሲወስዱብህ በግነትህን አመንክ። አልቀበልም። እናንተ በግ አይደላችሁም ብለህ ቀደም ትግሌን ጠልፈህብኛል። መሬት አይቀበልህ እንዴ ደፋር። ለማንኛውም ብያለሁ መጀመሪያ ቀደም እያማማቅ ነው በግ አይደለህም አለ። አሁን ደግሞ ብለህ ትመጣለህ ይሄ አይደል እንደሚገርመው ቢላዬ እንዴ ቀደም እያማማቅ ነው እንደዛው ነን። ሞቆ እያለ በግ አይደለንም ሰው ነን አልክ። ተከፍሎ ነበር ቀደም አልቆ ነው ብሩ ባላንስ ማለት ፈልጌ ነበር። እሺ እኔ ለኢብራሂም ትንሽ ነው እኔ የምናገረው። ኢብራሂም ከኡስታዜ ጋር ችግሩን መፍታት ቢፈልግ እውነት ለመናገር በውስጥ ማውራት ይችል ነበረ። ኢብራሂም የፈለገው ችግርን መፍታት ሳይሆን እይታን ነው የፈለገው፣ ኡስታዝን ለማስጠቀስ ወይም ደግሞ ኡስታዝ እኮ ብዙ ሪከርድ ያደረጉትን ሰዎች አቻለሁ። ለምሳሌ እነዛ ሰፈር ያሉ ሰዎች ናቸው ያደረጉት ሪከርዱንና እኛ እኮ ድሮም ብለን ነበር ኡስታዙ ሄዱ ሸታም እንደሆነ እያሉ ነው ሪከርድ ያደረጉትን ሰው። ኢብራሂም ይሄን ነበር የፈለገው እንጂ እውነት ለመናገር ችግርን መፍታት ቢፈልግ ወንድሙ ነው። ኡስታዜ ደግሞ ችግርን ለመፍታት የሚያናግረው ሰው ካለ ኡስታዜ ደግሞ ፈቃደኛ ነው፣ እንደዛ ነገር ማድረግ ይችላል። እሱ የፈለገው በሚዲያ ኡስታዝን ለማስጠላት ነበረ፣ ለማስጠቀት ነበረ፣ አይሳካለትም። ወንድሙ ነው። ችግርን መፍታት ከፈለገ በዛ ይፍታ። ለይታ ከሆነ ግን አይሳካለትም። ይሄ ጥሩ አይደለም። እኛ ራሱ እገስት ላይ ሲገባ ኢብራሂም በቃ ሜንሽን እያደረግን አዛ እያደረግነው ነው። ምክንያቱም በቃ ከሚሰራው ነገር ጥሩ አይደለም የምታደርገው ስንለው ስልቡ ሌላ ነው። እኛ ራሱ በቃ እንድንጠላው አድርጎናል ማለት ነው። ወንድማችን ነው፣ ግን ከድርጊቱ አንጻር እንደዛ አይደረግም። ኡስታዝ ብዙ ያደረገ ነገር ነው፣ ብዙ እየሰራ ነው። 24 ሰዓቶችን ለስራ የመደበ ኡስታዝ ነው። ኡስታዝ ማለት እንደኛ አይደለም። ኡስታዝ እንደኛ እንደምናደርገው አይደለም፣ ብዙ የሰራ ሰው ነው። ስለዚህ ኡስታዝን በዚህ ልክ መናገር ተገቢ አይደለም። አመሰግናለሁ። እንግዲህ እንደ 665 ተቋም እኔ መግለጫ እንድንሰጥበት እንትን ብዬ ነበረ፣ ግን አንዳንድ አባላቶች እኔ አውቃቸዋለሁ፣ ሶስት ሰዎችን አውቃለሁ። የሚሰሩትን የደከሙበትን ያደረጉትን ያበረከቱትን ለሃይማኖታቸው አውቃለሁ የሚል ድምጽ ስለሰማው እንግዲህ የግል ድምጽ አሰማለሁ፣ የግሌ መግለጫ ማወጣለሁ። እኔ ምንድን ነው የተከበርክ ወገን ሆይ በቲክታክ መንደር የፈለኩትን እያወራው ስለፈለኩትን እንደፈለኩ እያመናጨኩ እንደፈለኩ ሆናለሁ የሚባል ነገር ስለሌለኛ እኔ ስለማልፈቅድ ወይ ጥፋ ወይ ስርዓት ገዝተህ በወንድሞችህ ስር ቁጭ ብለህ እየተማርክ አንተም ከፈለክ እያስተማርክ በፍቅር በትህትና ተስማምተህ የምትኖር ከሆነ ቀጥል። ካልሆነ ግን እኔ የግሌ መሳሪያዬ እንትን አድርጌ ጥቃት እፈጽምብሃለሁ። ካሁን በኋላ አላስፈላጊ ነገራቶችን አደርጋለሁ ብትል እኔ የግሌ የሆነ እንትን አደርግብሃለሁ። ስለዚህ መጠንቀቅ መቻል አለብህ። እኔ ነግሬሃለሁ፣ ማዕቀብ እየጣልኩብህ ነው። ካሁን በኋላ ስለማንንም ሰው ስለማይመጠንህ ካንተ በላይ ስለሆነ በእውቀት ከጭቃ ከሚሰራህ ሰው እመላለሳለሁ እንጠራራለሁ ብትል እኔ እርምጃ ወስድብሃለሁ። ስምን እየጠራው እንደ ደሮ ገነጣጥዬ እንደ ድልህ እየዳጥኩ ነው የምረማበድብህ። እዚህ ጋር ይሄ የግል መግለጫ ነው፣ የተቋሙ አይደለም። ስለዚህ ይህን ይመስላል። ቅዱሳን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከማ ነህነኒ ንሀድግ ለዘአበሰለነ ኢተባነ እግዚኦ ውስተ መንሱት አላ አድኃነነ ወባለነ እመውኩ እስመ ዚከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም
በሰላም ቅዱስ ገብርኤል መልአክ ኦ እግዚአቲ የማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ባብኩ ማለት ነበረባችሁ እኮ በመሃል ድምጽ የሚያወጣ ሰው የለም። ምንድን ነው እያልክ ያለው? ምን ውስጥ ገባብኝ? ወንድም መጨረሻው በበግ ድምጽ ቢሆን አይሻልም? ወንድ ልጅ እና ከባድ እኮ ነው። ወንድ ልጅ ተው እንዴ እንደታነቀ በሬ እንትን እያላችሁ እኮ ነው። ወንድ ልጅ በማለት የለበትም። በጣም ነው እንትን የሚለው። ሴቶች ምናልባት ሴቶች ድምጻቸው ገዳይ ስለሆነ እነሱ ናቸው የሚያምርባቸው። ወንዶች ሁለተኛ በእንዳት እንዴ ህዝቡን ልትጨርሱት ነው እንዴ? ሊወድቅ ትንሽ የቀረውን ህዝብ በእናንተ ድምጽ እንዴት ነው? አይሆንም እኮ አይሆንም። የበሬዎችን ነገር ሲያጋጥም ነው ወንድ ልጅ ድምፁን ማሰማት ያለበት። ምን ሆናቸዋል? ወንድ የኦፓል ቲክቶክ የዘጋባት ቲክታክ በግ መሸጥ ጀመረች ብሎ ነው ሪፖርት ባንድ ያፈጣት። አይፈቀድም። እና እንስሳዎችን ቲክታክ እንዲጠቀሙበት እንዲፈነጩበት ፈልጋላችሁ እንዴ እናንተስ?